ኪሮስ አብርሃ እባላለሁ። ሰይፉ ዓለማ የትግራይ እናቶች ማልቀስ ይቁም፣ የትግራይ ወጣቶች መግፈፍ ይቁም፣ መንግስት ትግራይና ኢትዮጵያ መንግስት የተዋሉበትን ስምምነት ይከበር። ጥንት እስከ አሁን ለብቻዋ ተገንጥላ አታውቅም፣ ለብቻዋ ሆነ አታውቅም። አንድ ሆና በሚያስተዳድረው አስተዳዳሪ ሰላም ብቻ ይኖር ለሀገሪቷ። የፕሪቶሪያ እንትን ውል ይከበር። እናቶች አያልቅሱ፣ ወጣቶች አይሙቱ፣ ሞት ይብቃ፣ ሞት ይብቃ። ሀገራችን ሰላም ነው የምትፈልገው፣ ሰላም ነው የምትሻለው። ከሰላም ነው እንጂ ከጦርነት የሚገኝ ነገር የለም እና አሁንም ያለው ሰላም አላለቀምና ሰላም ብደራደር ደስ ይለናል። ሰላም ዛሬ ሰልፍ በጣም ጥሩ ነው ያለው ሁኔታ ለመግለጽ ደግሞ ህዝቡ እዛ ጋር ያለው ሁኔታ የትግራይ ህዝብ የትግራይ እናት ያሳለፈችው ያለው ሁሉ ነገር ለመደገፍ እዛ ጋር ያለው ተቃውሞ ለመስጠት ደግሞ ህዝቡ እዚህ ተገኝቷል ማለት ነው። ትግራይ አያስፈልጋትም፣ እንጀራ ነው የሚያስፈልጋት፣ ዳቦ ነው፣ ልማት ነው የምትፈልገው ትግራይ። ሰላም ነው የምትፈልገው። ሰላም ህዝብ ነው፣ ሰላም ወዳድ ነው። ስለዚህ ሰላም ነው ወደው ሰላም ይስጧት፣ በድርድር መሰረት ይስማሙ። ትግራይ እናት ይብቃት ለቅሶ። ድሮም እሱ እዛ ሄዶ አሁን እንደገና ኑ ሸፍቱ ብሎ ወደ ሌላ መውሰድ በስተእርጅና ምን ያረጋል? ተገንጥሎ ወጣትነቱን አሳየ። እሺ አሁን ደግሞ ሲያረጅ ለአውሬ ትቷት ሊሄድ ነው። ህዝቡ ተሰቃየ። ታይቶ ማይታወቅ ሁኔታ ስለሆነ ማለት እኛ እንደዚህ አይነት አሰራር ኤርትራ ጋር ነው ያየነው እንጂ ኢትዮጵያ ውስጥ አይተን አናውቅም። ስለዚህ ለትግራይ ህዝብ በጣም ከባድ ጊዜ ነው። ለትግራይ ብቻ ሳይሆን ለወደፊትም የወጣቱም የትግራይ እናት በጣም የተሳቀየችና እንባ ያፈሰች ነው ያለችው ማለት ነው። ስለዚህ በጣም ከባድ ጊዜ ነው ብዬ ነው የሚገልጸው። እዛ ጦርነት መማር አለበት። በቂ ነው እኮ ሰው እኮ አልቋል፣ ወጣት አልቋል እኮ። እናት እኮ ሄዶ ብታይ እንደ 3-2 ያልሞተባት የለም። ያልወደመ ንብረት አለ። ብዙ ነገር ክስተቶች ተከስተዋል እኮ። ዓለም የሚያውቀው ኢትዮጵያ መንግስት የሚያውቀው ህዝብ የሚያውቀው እኮ። ስለዚህ ለምን ይደገማል? አሁንም ጦርነት ከተነሳ መውደሙ አይቀርም፣ ያለችው ልማት ይወድማል። እንደዚህ ህወሓት እንደዚህ ማድረጉ እኔ ምንም አይደንቀኝም። ለምን ሲባል አመጣጡና ኤርትራ ያለው ስርዓትና ህወሓት ያለው ስርዓት አመጣጣውና ባህሪያቸው አንድ ስለሆነ ማለት ነው። በህግና ደንብ የተመሰረተ ዝም ብሎ ገብቶ ና ግብጽ እንሂድ ና ሱዳን እንሂድ አይደለም፣ ና ለሱዳን ስጥ አይደለም። ለሁሉ በሰላም ይጸልይ ነው ማለት። እኔ ሰላም ይጸልይ፣ ሰላም ነው የሚሻለው። ኢትዮጵያ ሰላም ነው የሚያሳት። ልማት አለ፣ እየለማ ነው፣ እያየነው ነው። ትግራይ የምትፈልገው እንደ አዲስ አበባ ልማት ነው የምትፈልገው። ትግራይ የምትፈልገው እንደ አዲስ አበባ ኩሪደር ነው የምትፈልገው። ጦርነት አይፈለግም። ራሳቸው በህግና ደንብ ራሳቸው ስልጣናቸው አስረክቦ የዓለም አቀፍ አገር በቃ ከትግራይ እናት ጎን ሆኖ ማገዝ አለበት ብዬ አስባለሁ።